እና ይህችን የመሰለች ጥበብ ንቀናት ነው የተናቀውን ነገር መረጠ የተባለው እግዚአብሔር የተናቀውን ነገር መረጠ። እሺ ሌላው ይሄ አራተኛ ነው። አምስተኛ ደግሞ እግዚአብሔር የመረጠው ቅን የሆነችዋን መንገድ ተከተሉ ያለባት መንገድ ማለት ነው። ያልሆነውን ነገር መረጠ። አምስተኛ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 29 ላይ ነው 28 ላይ ነው ያለው። ያልሆነውን ነገር መረጠ ይላል። አምስተኛ ሞኝ ነገር፣ ደካማ ነገር፣ ከዛ ደግሞ ምናምንቴ የተናቀውን ነገር ከዛልና መጨረሻ ላይ ያልሆነውን ነገር መረጠ። ያልሆነውን ነገር መረጠ። ምንድን ነው ያልሆነ ነገር? ቤተሰቦች እስቲ ንገሩኝ። ያልሆነ ነገር እስቲ ንገሩኝ። እናንተ ጻፉት። ያልሆነ ነገር እንዴት ይሆናል? ለምሳሌ እግዚአብሔር የዓለምን ጥበበኞች ለማሳፈር ያልሆነ ነገር መረጠ ሲል ምዕመን የሆነ ቄስ ያልሆነ ገብቶ ይቀድስ ማለት ነው? አንድ ሰው ተመረጠ እንበል። ያ የተመረጠው ሰው ገብቶ እግዚአብሔር ይፍታ ይበል ማለት ነው? አይደለም። ጥበበኞችን ለማሳፈር ነው የሚለው። የትኛውን ጥበባቸውን አለን የሚሉትን ጠምጣሚው ጠምጥሞ መስቀል ይዞ ግን ከመስቀሉ ይልቅ ቅጠሉን የሚያስተዋውቅ ከሆነ እሱን ለማሳፈር ማለት ነው። እየቀደሰ እያሳለመ እያቆረበ እግዚአብሔር ይፍታ እያለ በ40 በ80 ቀን የሚገኘውን የሥላሴ ልጅነት እየሰጠ ይሄን የመሰለ ትልቅ ማዕረግ ተቀብሎ ይሄን እንደ ሞኝነት ቆጥሮ ያልተፈቀደውን ነገር ስራ ስርና ቅጠላ ቅጠሉን የሚከተል ከሆነ ያልሆነውን ነገር መርጦ እግዚአብሔር ያስወግደዋል። ምንድነው ያልሆነ ነገር? እስቲ ንገሩኝ። በእናንተ ቋንቋስ ያልሆነ ነገር ምን ማለት ነው? እግዚአብሔር እነዚህን ጥበበኞች ለማሳፈር ያልሆነው ነገር መረጠ ይላል። በጣም እኮ የሚገርም ነው። ምንም አይነት ልመና ሳያስፈልግ እንዲሁ ወዳቸዋለሁ አለ። እናንተ ስለ ጾማችሁ፣ ስለ ጸለያችሁ፣ ስለ ሰገዳችሁ ብቻ ሳይሆን በገዛ ፈቃዴ ልባችሁን አይቼ እንደጠፋው ልጅ የጠፋው ልጅ ወደ አባቴ ቤት በመለስ ይሻለኛል፣ የአባቴ ቤት አይደለም እኔ ልጁ ባሪያዎቼ እንኳን ደህና ምግብ እየበሉ ነው ብሎ አስቧል። ገና ልቡ ሲመለስ አባቱም ከሩቅ አየው ይላል። ያ ከሩቅ አየው የሚለው ቃል እዚህ ጋር ነው። በገዛ ፈቃዴ እወዳቸዋለሁ ይላል። ለምንድን ነው በገዛ ፈቃዱ የሚወደን ሲባል መመለሳችን ለሱ በቂ ስለሆነ፣ መመለሳችን ለሱ በቂ ስለሆነ ማለት ነው። እንዲሁ መመለሳችን በራሱ አንድ ነገር ስለሆነ ነው። ሌላው በገዛ ፈቃዴ እወዳቸዋለሁ ሲል ክርስቶስ ወደዚህ ምድር መጥቶ በመስቀል ላይ ደሙን ያፈሰሰው ስጋውን የቆረሰው በአንድም በሌላም መንገድ ሰዎች ናና ውረድ ተወለድ ብለውት አይደለም። ራሱ ነው መጥቼ ወርጄ ተወልጄ አድነሃለሁ ሲል ማለት ነው። እሺ ለእስራኤልም እንደ ጠል እሆነዋለሁ። እንደ አበባም ያብባል፣ እንደ ሊባኖስም ስሩ ይሰዳል። በጣም ሶስት ነገር የተናገረው የሚገርም ነው። ለእስራኤልም እንደ ጠል እሆነዋለሁ። ጠል ምን ማለት ነው? ጠል ማለት ከስር ሳር ሲበቅል ጠል ጤዛ ማለት ነው አይደል? ጠል ማለት እስቲ ጠል ምን ማለት ነው ግለጹልኝ እስቲ እናንተ። እንደ ጠል እሆነዋለሁ ማለት በቃ ውሃ እንደ አርሰዋለሁ። ደርቆ ነበረ ቅባት ያጣ ጭንቅላት እንደማለት ነው። በቃ አይደል? የሆነ በቃ ሪላክስ እንደማድረግ ነው። ነፃነት ሆነዋለሁ፣ ሰላም ሆነዋለሁ ማለት ነው። ለእስራኤል እንደ ጠል ሆነዋለሁ፣ አንጀቱን አርሰዋለሁ። ሲያመሰግነኝ መልስ መልስለታለሁ አይደል? ተገቢውን ክብር ሲሰጥ ተገቢ ክብር ይሰጠዋል እንደማለት ነው። እንደ ጠል ሆነዋለሁ፣ እንደ አበባም ያብባል። እንግዲህ እንደ አበባ ካበበ ደግሞ መርገፉ አይቀርም አይደል? ሲረግፍ ደግሞ ያው ጊዜውና ወቅቱ ነው፣ እድሜ ነው። እንደ አበባም ያብባል ማለት ገና በልጅነቱ አይቀጭም ማለት ነው። አንዳንድ ጊዜ አበባ ሳያብብ ይቀጫል አይደል? አበባው ሳይታይ ገና ከስር ይቆረጣል። ስለዚህ እስከዛ ድረስ አበባው ይታያል፣ በሰው ዘንድ ያማረ ይሆናል ማለት ነው። አበባ የእድሜ ምልክት ስለሆነ ነው። ያልፈዋል፣ የሆነ እድሜ አለ። በ30ና በ20ዎቹ እድሜ የሚቀጭ ህዝብ ነበረ ማለት ነው። ሟች ነበር ማለት ነው። ስለዚህ ያችን እድሜ አልፎ ያብባል፣ ይታያል።
አባወራ ይሆናል፣ ፍሬያማ ይሆናል። መቼም ከላይ አበባ ካበቀለ ሌላ አበባ ሊያበቅል ደግሞ ሌላ ፍሬ ይዟል ማለት ነው። አንድ ጽጌረዳ አበባ አንድ ግንድ ላይ ወጥቶ ካበበ ከጎኑ ፍሬ አለው፣ ያለ ፍሬ አያብብም። ስለዚህ እንደ አበባም ያብባል አለና እንደ ሊባኖስ ስሩን ይሰዳል እንደ ሊባኖስ። የሊባኖስ ዝግባ 3 ባህሪ ያለው፣ አንደኛ ስሩ በጣም ረጅም ነው። ውሃ ፍለጋ ይሄዳል፣ መሬት ለመሬት ማዕድን ፍለጋ ይሄዳል። ግን ያን ፍለጋ በሚሄድበት ሰዓት ዛፉ እንዳይገነደስ ደግሞ እጅግ በጣም በጣም ጠንካራ መሰረት ነው የሚጥለው ማለት ነው። አያችሁ። ስለዚህ ስሩን በጣም ይሰዳል፣ ማዕድን ፍለጋ፣ ውሃ ፍለጋ። ቀጥሎ ደግሞ ግንዱ ነው። ግንዱ በጣም ወፍራምና እጅግ በጣም ሰፊ ነው። የሊባኖስ ዝግባ የሚባለው ለጥቅማ ጥቅምም ይውላል፣ ለአንዳንድ ነገሮችም ያውሉታል። የሊባኖስ ዝግባ ቤተ መንግስት ሰለሞን ሲሰራበት የነበረው እንጨት ነው። ብዙ ቤቶች የሚሰሩበት በጣም ውድ የተባለ የተለመደ፣ ልክኛ ዛሬ ባህር ዛፍ ብለን የዛሬ 100 ዓመት በአፄ ሚኒሊክ ዘመን የመጣብን ወረርሽኛል ባህር ዛፍ እንጂ ኢትዮጵያ ውስጥ የነበረ አልነበረም። ለተንኮል የመጣብን ባህር ዛፍ እኮ ኢትዮጵያ ውስጥ ወስዳችሁ ዝሩት፣ የኢትዮጵያ ውስጥ ያለውን ማዕድንና አፈሮቻቸውን በሙሉ ያበላሽባቸው ተብሎ ነው የመጣብን። ምክንያቱም ባህር ዛፍ የበቀለበት ቦታ ሲከስር ይወት ብዙ ጊዜ ባህር ዛፍ ከበቀለ ሳሮች ይደርቃሉ። እዛ ከስሩ ቦታ ብዙ እንትን የለም እና አፈር ማዕድኖችን ምናምን እንደዚህ ያበላሻል። ጥሩ አይደለም ብቻ በአጠቃላይ ባህር ዛፍ። ግን ደግሞ ኢትዮጵያኖች ያውቁበታል አይደለም። የባህር ዛፍ ቅጠሉን ቆረጡና ደግሞ ለብርድ ለምናምን ለጉንፋን ለአንዳንድ የሳል ምናምን መድኃኒት ያደረጉና ተጠቀሙበት ማለት ነው። ዞሮ ዞሮ የሊባኖስ ዝግባ ሶስተኛው ጥቅሙ ደግሞ ቅርንጫፎቹ ናቸው። በጣም ረጅም ነው። ግንዱ ወፍራም ነው። ስሩ በጣም ረጅም ነው። እንደገና ደግሞ ረጅም ነው። የክብር ምልክት ነው። የልዕልና ምልክት ነው። ስለዚህ እንደ ሊባኖስ አለና ስሩን ይሰዳላል። የሊባኖስ ዛፍ የሊባኖስ ዝግባ ማለት ይችላል ይታወቃል። ገና ሊባኖስ ሲባል ዛፍ እንደሆነ ይታወቃል። እኛ አሁን ባህር ዛፍ ስንል የትኛው አይነት ዛፍ እንደሆነ በአይነ ህሊናችን እንደምናስበው ሊባኖስ ሲባል ዛፉ ይታወቃል። ስለዚህ በጣም ስሩ ረጅም፣ መሬት ለመሬት የሚጓዝ፣ ግንዱ ወፍራም፣ ቁመቱ ረጅም፣ ከስርም ረጅም ነው፣ ወደ ላይም ረጅም ነው። ስለዚህ ስሩ በጣም ረጅም ከሆነ ወደ ላይም ደግሞ ከፍታው ንፋስም አይጥለውም ማለት ነው። እንደ ሊባኖስ ስሩን ይሰዳል፣ የማይነቃነቅ መሰረት ይጥላል ማለት ነው። ይሄ የተዋህዶን እምነታችንን የሚያሳይ ነው። ተዋህዶ እምነታችን እንዴት እንደጸናች ማሳያ ነው። እስራኤል እንደ ጠል ይሆናል ወደ ቃሌ ከተመለሱ እያለ ነው። ቅርንጫፎቹም ይዘረጋሉ፣ ውበቱም እንደ ወይራ ሽታውም እንደ ሊባኖስ ይሆናል ይላል። በጣም የሚገርም ነው። ቅርንጫፎቹም ይዘረጋሉ። የሊባኖስ ዝግባ እንግዲህ ቅድም የነገርኳችሁ ቅርንጫፎች ይዘረጋሉ። ፀሐይ ብርሃንን ለመሰብሰብ ቅርንጫፎች ይዘረጋሉ። ውበቱን እንደ ወይራ እንደ ወይራ የወይራ ዛፍ ምን ማለት ነው? እንግዲህ ውበቱ እንደ ወይራ ሲባል የወይራ ዛፍ ቀጥ ያለ አይደለም፣ አባጣ ጎርባጣ ያለበት የሆነ ደስ የሚል ቅርጽ ያለው ነገር ነው። እና መቼም ጠማማ ጥሩ ቅርጽ ያለው ማለት አይደለም፣ ያምራል ማለት አይደለም። ግን የወይራ ዛፍ አይታችሁት ከሆነ ስትሰነጥቁት በደንብ ስንጥቅ አይላችሁም፣ የሆነ ውድግድግድ ብሎ የሚሰነጥቀው እና ውበቱ እንደ ወይራ ዛፍ ይላል። ሌላው ደግሞ ዘይትነቱ ነው። ውበቱ ሲል ወይራ ዛፍ ዘይት አለው። ዘይት ደግሞ ለመብራትነት ያገለግላል፣ ለምግብነት ያገለግላል። አሁን ነው ለምግብነት የተጀመረው። ከዛ ደግሞ ለቁስል ያገለግላል የወይራ ዘይት አይደለም። ስለዚህ ውበቱ እንደ ወይራ ሽታውም እንደ ሊባኖስ ይሆናል። ይሄ የሚያሳየው እግዚአብሔር ምሕረት ሲያደርግልን ይቅር ሲለን ነው። ቁጣው ከኛ ሲነሳ የሚያሳየን ነው። በገዛ ፈቃድ እወዳቸዋለሁ ካለን በኋላ የሚመጣ ነገር ነው። ቅርንጫፉም ይዘረጋሉ ይላል። ቅርንጫፎች የተባሉት ማን ናቸው? ምዕመኑ ነው። መዘርጋት እጃችንን እንዘረጋለን። ያው እኛ ቅርንጫፎች ነን። እኔ ግንድ ነኝ ያለ ክርስቶስ አይደል? መሰረቱ መንፈስ ቅዱስ ነው። ስለዚህ የወይኑ ግንድ ኢየሱስ ክርስቶስ እጃችን ያዘረጋናል። መንፈሳዊ ሕይወት ሲኖረን፣ ተግባራዊ ክርስትና ሲኖረን ማለት ነው። ቅርንጫፎቹም ይዘረጋሉ፣ ለእግዚአብሔር ራሳቸውን ክፍት ያደርጋሉ። ቅርንጫፎች ከተዘረጋጉ ደግሞ ፀሐይ ብርሃን ያገኛሉ። ፀሐይ ደግሞ ክርስቶስ ነው። አንድ አትክልት ኃይሉን የሚያገኘው ከምድር ማዕድናት 5 ማዕድናት ያገኛል። ከሰማይ ደግሞ ንፋሳትንና ፀሐይን ያገኛል ማለት ነው። ዝናብንም ያገኛል ማለት ነው። ስለዚህ እነዚህ ቃላቶች የእኛን ሕይወት ይመስላሉ።
ሽታውም እንደ ሊባኖስ ይሆናል አለ። ምናልባት እንግዲህ እኛ እናቆም የሊባኖስ ሽታ መልካም ነው ማለት ነው። ቆንጆ መዓዛ አለው ማለት ነው። እንደ ሊባኖስ ሽታ ይሆናል። ከጥላውም በታች የሚቀመጡ ይመለሳሉ። ከጥላውም በታች የሚቀመጡ ይመለሳሉ። ይመለሳሉ። ምን ማለት ነው? እንግዲህ አንድ ዛፍ ከላይ ብቻ አይደለም የሚያምረው፣ ከስርም ደግሞ ብዙ እንስሳትንና ብዙ ሰዎችን ያስጠልላል። ስለዚህ ቤተሰብ ይኖረዋል። ዘሩ ሁሉ በዛ ዛፍ ስር ያለው የሚፈሰው የሚንጠባጠበው ሁሉ ክብር አለው ማለት ነው። ስለዚህ ከጥላውም በታች የሚቀመጡ ይመለሳሉ። ወደ ማን ይመለሳሉ? ወደ ጥላው። ከፀሐይ ወደ ጥላ መጠለል ደስ ይላል አይደል? ፀሐይ በጣም ሲመታን ደክሞን ከነበረ መተን ዛፍ ስር እንጠለላለን። ከፀሐይ ይመለሳሉ። ከጥላውም በታች የሚቀመጡ ይመለሳሉ። ሁለት ትርጉም ነው ያለው። አንደኛ ከእግዚአብሔር ምሕረት፣ ከእግዚአብሔር እፎይታ፣ ከእግዚአብሔር እረፍት ስር መጥተው የሚጠለሉ ሰዎች ከኃጢአታቸው ይመለሳሉ። ሱስም ቢኖርባቸው መጥፎም ነገር ቢኖርባቸው ብቻ ጥላው ስር ይጠለሉ። እግዚአብሔር አንድ ቀን ይህን ነገር ነቅሎ ያወጣላቸዋል ማለት ነው። ያስወግድላቸዋል ማለት ነው። ከጥላው በታች የሚቀመጡ ይመለሳሉ። ከእህሉም የተነሳ ይጠግባሉ። ከእህሉም የተነሳ ይጠግባሉ። እግዚአብሔርን የሚከተሉ ሰዎች እንግዲህ እንደ ወይንም አረግ ያብባሉ። አሁን ከእህሉ የተነሳ ሲባል አንደኛ እህል የተባለው የለንም የምንለው ንብረት በሙሉ በአጠቃላይ ምድራዊ የሆነ ሀሳባችን በሙሉ እህል ይባላል። ምክንያቱም የምንኖረው እየበላን እየጠጣን ከዛ እያመሰገንን እስከሆነ ድረስ እህል ያስፈልጋል አይደለም? ከእህሉም ይጠግባሉ አለና እንደ ወይንም ሐረግ ያብባሉ አለ። የወይን ሐረግ እጅግ በጣም ደስ የሚል አበባ አለው። እንዲያውም የወይን ሐረግ የሚባሉ ሴቶች ስሞችም አሉ። ወይን ተብሎ ስም ይወጣላቸው በጣም ብዙ እህቶች አሉ። ሐረጓ ተብሎ የሚጠሉ ሐረግ ደስ ይላል። ለምን? አንድ ቤት የሆነ ቤት አይታችሁ ከሆነ በሐረግ ሲከበብ እንዴት ነው የሚያምረው። የወይን ሐረግ ሲሆን ደግሞ የበለጠ ደስ ይላል። የወይን ሐረግ ሲሆን እና እንደ ወይን ሐረግ ያብባሉ፣ ሙልት ይላሉ፣ አረንጓዴ ደምቀው ይታያሉ። ከዛ ደግሞ የወይኑም አበባ ደግሞ ይታያል። መታሰቢያውም እንደ ሊባኖስ ወይን ጠጅ ይሆናል ይላል። እንደ ሊባኖስ ወይን ጠጅ ይሆናል። እንግዲህ ምናልባት በወቅቱ ይሄ የወይን ጠጅ የሚባለው በጣም ታዋቂ ዝነኛ ይሆናል ማለት ነው። ሁሉም ሰዎች እዛ ቤት ያለ ወይን ጠጅ እኮ የሚጣፍጥ ነው ይባላል አይደል? መታሰቢያው እንደዛ ይሆናል፣ ልዩ ይሆናል። ማንም ሰው አይቶት ሰምቶት የሚያደንቀው ይሆናል ማለት ነው። ከእንግዲህ ወዲያ ጣዖት ለኤፍሬም ምንድን ነው ይላል ቁጥር 8 ላይ። ከእንግዲህ ወዲያ እናንተ ጾም፣ ጸሎት፣ ስግደት ከጀመራችሁ በኋላ ዝሙት፣ ጣዖት የተባለው ገንዘብ ስላችሁ መቼም አጠቃቀሙን አለማወቅ በሚለው ውስጥ እንየው እንጂ ገንዘብ በራሱ ጣዖት አይደለም። ግን ገንዘብን አጠቃቀምን አለማወቅ በገንዘብ መጥፋትን ነው። በአዳም ልኮ እንደ ጣዖት የታየ ነገር በሙሉ ለእኛ ምናችን ነው? ከእንግዲህ ወዲያ ከየት? ከመንፈሳዊ ሕይወት ከተግባራዊ ክርስትና ወይም ደግሞ በንስሐ ከተመለስን በኋላ ምንድን ነው ለእኛ ይሄ ነገር ምናችን ነው? አያችሁ፣ ለኤፍሬም ይላል፣ ለፍሬያማው ሕዝብ ንስሐ ለገባው የእግዚአብሔር ለተባለው ለተባረከው እግዚአብሔር በያዕቆብ በኩል እጁን አመሳቅሎ ለባረከው ለዛ ሕዝብ ጣዖት ምኑ ነው? ምክንያቱም ጣዖት ማለት አምላኬ ነህ ተብሎ የሚመለክ ከሆነ እግዚአብሔር እያለ ጣዖት ምንህ ነው? አስወጣ እየተባልክ ነው ከቤት። እንደ ጣዖት ያመለከው ነገር ካለ ከቤት ከመኖሪያ ቤት አስወጣ። ጨሌውን፣ ባዕድ አምልኮውን፣ ኮተቱን፣ ቡናውን አስወግድ። ከልብህም ክፋትን፣ መጥፎ ነገሩን አስወግድ። እንደ ጣዖት ያሰብከው ነገር ካለ በዘመድ የምትመካ በገንዘብ በባንክ ቡክ የምትመካ ከሆነ በእውቀት በዲግሪ የምትመካ ከሆነ አለኝ በምትለው እውቀት የምትመካ ከሆነ እግዚአብሔር እያለ እሱ ነገር ምንህ ነው? አስወጣ እየተባልክ ነው። አስወጣ። ከእንግዲህ ወዲያ ጣዖት ለኤፍሬም ምንድን ነው? እኔ ሰምቼዋለሁ ይላል። ምን ብሎ ነው የሰማው እግዚአብሔር? ይገርማል። ወደ እርሱም እመለከታለሁ። ኤፍሬም አንድ ነገር ተናግሯል። ቅድም አልን ምን አልን? በአንድ ቃል ሁላችንም አንድ ቃል እንውሰድ አልኳቸዋል። ገና ሲጀምር የሆነ ቃል ተናግረናል። በስ አምጡት፣ ቶሎ በሉ፣ ቶሎ ጻፉት።